የእግር ኳስ ጥበብ በዘሬው የደረሰው ነው ማለት ይቻላል። አባቱም ስመጥር ተጫዋች ነበሩ። እሱ ደግሞ ከአባቱም በተሻለ ከዓለማችን አያላን ቡድኖች መካከል አንደኛው ለሆነው አርሰናል እየተጫወተ ነው። የመድፈኞቹ ቁልፍ ተጫዋችና አምበላቸውም ጭምር ነው። እዚህ መድረሻ መንገዱ ግን የተደላደለ አልነበረም። በአንድ ወቅት ለመጥፋት የተቃረበ ወደ መረሳቱም የተጠጋ ሰው ነበር። ዳግም ወደ ብቃቱ ማማ የተሻገረው የአርሰናል ቁልፍ ተጫዋች ማርቲን ኦዲጋርድ በመልካም ስብዕናውና በዲሲፕሊኑ ብዙዎች ያሞካሹታል። What we like about him so much is he gets in areas where a lot of... We talk about big name players, Paul. What about Odegaard for Arsenal? Oh yeah, different class. I mean, I couldn't talk hard enough of the bloke. He's been absolutely brilliant. Everything about him, he's scored goals, he's made chances, his vision, he gets on the ball. ሰላም ጤና ይስጥልን ውድ የመሿለኪያ ሚዲያ ቤተሰቦቻችን፣ በዛሬው ጥንቅራችን የማርቲን ኦዲጋርድን የህይወት መንገድና ቅንጡ አኗኗሩን እናስቃኛችኋለን። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ለቻናላችን እንግዳ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንጀምር። በቀጥታ ወደ ዝግጅቱ። ነገራችንን ከልደቱ ስንጀምር ማርቲን ኦዲጋርድ ታኅሳስ 17 1988 ነው የተወለደው። እትብቱ የተቀበረው ደግሞ በኖርዌይ ድራመን ከተማ እንደሆነ የታሪክ መዝገቡ ያሳያል። ኤልሬይ የሚል ቅጽል ስም ያለው ኦዲጋርድ ከእግር ኳስ ተጫዋች ቤተሰብ ነው የተገኘው። አባቱ ሃንስ ኤሪክ የቀድሞ የኖርዌይ ብሔራዊ ቡድን ተጫዋች ነበሩ። አሁን ደግሞ በእግር ኳስ አሰልጣኝነት እየሰሩም ይገኛሉ። እናቱ ሌና ሴሲዮናና አያቶቹ ግን በልብስ ቢዝነስ ውስጥ ናቸው። በድራመን መካከለኛ ቤተሰብ የኑሮ ደረጃ እየኖረ ያደገው ማርቲን ኦዲጋርድ የተረጋጋ የልጅነትና በጨዋታ የታጀበ ቆይታ ነበረው። በተለይ ከታላቅ ወንድሙ ክሪስቶፈርና ከታናናሽ እህቶቹ ማሪና ኤሚሊ ጋር አብዝቶ እግር ኳስ መጫወት ያዘወትሩ እንደነበር ይነገራል። ድራመን በእግር ኳስ እምብዛም የምትታወቅና የምትጠራ ከተማ ባትሆንም የማርቲን ኦዲጋርድ ተሰጥኦ ግን ገና ከጅምሩ በሚገባ ይታይ ነበር። ገና የ6 ዓመት እንቦቃቅል ላይ ያለም ድራመን ስትሮንግ የተባለ የአካባቢውን ቡድን የመቀላቀል ዕድል አግኝቷል። አባቱ ደግሞ የግቢያቸውን ክፍት ቦታ ብዙ ገንዘብ በማውጣት አርቲፊሻል ሳር በማንጠፍ ትንሽየው ባለተሰጥኦ ልጃቸው ሳይሳቀቅ እንዲለማመድና ገና በታዳጊነቱ የእግር ኳስ ችሎታውን እንዲያሳድግ ከፍተኛ ሚና ተጫውተዋል። በማይታመን ፍጥነት የእግር ኳስ ችሎታውን ያሳደገው ማርቲን ኦዲጋርድ በሂደት ስትሩም ጎሴት የተባለውን ቡድን ተቀላቀለ። አባቱም ተጫውቶበት ባለፈው በዚህ ቡድን ራሱን ለማሳየትም ምንም ጊዜ አልፈጀበትም። የቡድኑ አሰልጣኞችም በክህሎቱም በመልካም ስነ ምግባሩም እጅግ ደስተኞች ነበሩ። ቀን እየተማረ ማታ ማታ እግር ኳስ የሚጫወተውና ልምምድ የሚሰራው ማርቲን ኦዲጋርድ መደበኛ ልምምድ ካለቀና ቀሪዎቹ የቡድኑ አባላት ወደየቤታቸው ከተበተኑ በኋላ ብቻውን ረጅም ሰዓት የግል ልምምድ በማድረግ ራሱን የተሻለ ለማድረግ በመጣርም ይታወቃል። በመጀመሪያ አሰልጣኙ የመረጠለት ቦታ የግራ ተመላላሽነት ቦታን ቢሆንም በሂደት አሁን የሚጫወትበትን የአማካኝ ስፍራ መርጧል። ማርቲን ኦዲጋርድ 16 ዓመት ሲሞላው የአውሮፓ ታላላቅ ቡድኖች ተጫዋቹን ለማስፈረም ከዋና ቡድናቸው ጋር ልምምድ እንዲሰራና በቅርበት እንዲያዩት ደጋግመው ጥያቄ ያቀረቡለት። በዚህ መሰረትም ከሊቨርፑል፣ ባየር ሙኒክና አርሰናል ዋና ቡድኖች ጋር ገና በታዳጊ ዕድሜው ልምምድ ሰርቷል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ባርሴሎናም ቢሆኑ ይህንኑ ታዳጊ ለማስፈረም ከፍተኛ ፍላጎት ነበራቸው። ተስፈኛውን ኮከብ የኋላ ኋላ የግሉ ማድረግ የቻለው ግን የስፔኑ ገናና ክለብ ሪያል ማድሪድ ነበር። ሎስ ብላንኮቹ ይህንን ብዙ የተባለለትን ታዳጊ ከኖርዌይ ወደ ስፔን ለማስኮብለል ያኔ $3 ሚሊዮን ነበር ያወጡት። ነገር ግን ሁሉም ነገር በሪያል ማድሪድ ቤት እንደተጠበቀው አልሆነም። ክለቡ ባለተሰጥኦ ታዳጊ ከዋናው ቡድን ጋር እንዲለማመድና እንዲጫወት ቃል ገብቶ ካስፈረመው በኋላ ራሱን የሚያሳይበትና ብቃቱን የሚያስመሰክርበት አዲሱን የስፔን እግር ኳስ ባህል የሚለማመድበትን ዕድል ነፈገው። በሪያል ማድሪድ 3 ወራት ብቻ ካሳለፈ በኋላ
የመጀመሪያ ጨዋታውን ተቀይሮ ገብቶ እንዲያከናውን እድል ተሰጠው። እዚህ ላይ አስገራሚው ነገር የ16 ዓመቱ ታዳጊ ቀይሮ የገባው ታላቁ ክርስቲያኖ ሮናልዶን መሆኑ ነው። ከዚህ ቅጽበት በኋላ የሪያል ማድሪድ ደጋፊዎች ተስፋ እጅግ ከፍተኛ ነበር። ብዙዎቹ ቀጣዩ የሪያል ማድሪድ ኮከብ ከኖርዌይ የተገኘው ማርቲን ኦዲጋርድ እንደሚሆንም ፍጹም እርግጠኞች ነበሩ። የሆነው ግን ከዚህ በተቃራኒው ነበር። የሪያል ማድሪድ መልማዮችና የክለቡ ፕሬዝዳንት ፍሎረንቲኖ ፔሬዝ በኦዲጋርድ ምርጥ ተጫዋችነት እርግጠኞች ቢሆኑም ያኔው ሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ ግን የሚፈልጉት አይነት ተጫዋች አልነበረም። በወቅቱ ሉካ ሞድሪች፣ ኢስኮ፣ ኬድራ፣ ቶኒ ክሩዝ፣ ካስሚሮና ሃሜስ ሮድሪጌዝን የመሳሰሉ የመሃል ሜዳ ተጫዋቾች ስላሏቸው ለ16 ዓመቱ ተስፈኛ እድል ሊሰጡት አልወደዱም። በመጀመሪያዎቹ የሪያል ማድሪድ 600 ቀናት ቆይታውም በዋናው ቡድን ማድረግ የቻለው አንድ ጨዋታ ብቻ ነው። ዕድሜው 18 ሲደርስ የእግር ኳስ አነጋጋሪነቱ ግን እድል ባለማግኘት እየደበዘዘ መጣ። ያ ስንቶች ለብዙ የጠበቁት ተጫዋች በሪያል ማድሪድ የማይፈለግ ሆኖ በውሰት በተለያዩ ቡድኖች የሚባክን ተጫዋችም ሆነ። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በብዙ ክለቦች ከተንከራተተ በኋላም በተለይ ለሪያል ሶሲዳድ በውሰት በተሰጠበት ዓመት ዳግም ራሱን አግኝቷል። ብዙዎች ተስፋ ያደረጉበት ማንነቱን ዳግም አግኝቶ በዛ ዓመት የላሊጋው የወሩ ምርጥ ተጫዋችነት ክብርን ጨምሮ በርካታ ስኬቶችን ተጎናጽፏል። ግቦችን አስቆጥሯል፣ እንዲሁም አመቻችቶ አቀብሏል። በዓመቱ መጨረሻ ሪያል ሶሲዳድ በላሊጋ የደረጃ ሰንጠረዥ የአውሮፓ ሻምፒዮንስ ሊግ ተሳትፎን የሚያረጋግጥለትን ሶስተኛነት ደረጃን እንዲያገኝና ከ33 ዓመታት በኋላም የስፔን የንጉሥ ዋንጫንም እንዲያሸንፍ የማርቲን ኦዲጋርድ አስተዋጽኦ ከሁሉም የቡድን አጋሮቹ የገዘፈ ነበር። እሱም ነገሮች በሪያል ሶሲዳድ ቤት እንደፈለገው በሜዳቸው መቆየቱ መረጠ። በአንጻሩ በሪያል ማድሪድ ቤት ደግሞ የአሰልጣኝ ለውጥ ተደረገ። አንጋፋው አሰልጣኝ ካርሎ አንቸሎቲ ወጥተው ፈረንሳዊ የቀድሞ የመሃል ሞተር ዚነዲን ዚዳን አሰልጣኝ ሆነ። ዚዳን ኦዲጋርድን ወደ እናት ክለቡ ሪያል ማድሪድ እንዲመለስና በአሁኑ ነገሮች እንደሚሻሻሉም ነገረው። ኦዲጋርድ የዚዳንን ቃል አምኖ ወደ ቀድሞ ቤቱ ቢመለስም ነገር ግን አሁንም የተስተካከለው መስመር በድጋሚ ተበላሸ። የኮሮና ቫይረስ ተከስቶ የእግር ኳስ ውድድሮች ላይ ከፍተኛ ጫና ፈጠረ። ኦዲጋርድ ይባስ ብሎም ለሀገሩ ኖርዌይ እየተጫወተ ያለ ከባድ ጉዳት አስተናገደ። በሪያል ማድሪድ ቤት ከጉዳት መልስ ባገኛቸው እድሎችም ችሎታውን ማሳየት ተሳነው። ከዛ ደግሞ ሕይወት ዳግም ከፍ የሚልበትን እድል አመቻቸለት። የአርሰናሉ አሰልጣኝ ማይክል አርቴታ ቡድናቸውን እንዲቀላቀልና የቀድሞ ኃያልነቱን እንዲመልስ እድሉን ሰጡት። እሱም ሳያንገራግር በውሰት ወደ እንግሊዝ አመራ። በእንግሊዝ ያ ገና በ16 ዓመቱ ተስፋ የተጣለበትን ተሰጥኦውን በሚገባ ማሳየት ችሏል። አሁንም እያሳየ ይገኛል። አሁን ላይ ከዓለማችን ምርጥ የአማካይ ስፍራ ተጫዋቾች መካከል ያለ ጥርጥር አንደኛው ነው። ወደ አርሰናል ቤት ሄደው በውሰት ውል ቢሆንም በሂደት እዛው በቋሚነት ፈርሟል። ሳይውል ሳያድርም የቡድኑ አምበል መሆን ችሏል። ባለፉት 2 ተከታታይ ዓመታት ደግሞ የአርሰናል የዓመቱ ምርጥ ተጫዋች ተብሎ መመረጥ ችሏል። ለሀገሩ ኖርዌይ ደግሞ የመጀመሪያ ጨዋታውን ማድረግ የቻለው በ2014 ነበር። ያኔ 15 ዓመቱ ላይ የነበረው ማርቲን ኦዲጋርድ እስካሁን ያልተሰበረና የኖርዌይ ብሔራዊ ቡድንን መለያ ለብሶ በመጫወት በዕድሜ ትንሹ ተጫዋች ተብሏል። ከ2021 ጀምሮ ደግሞ የሀገሩ ብሔራዊ ቡድን አምበልም ጭምር ነው። መልከ መልካሙና አመለሸጋው ተጫዋች ባሳለፍነው ዓመት 3 ጉልቻ መመስረቱም ተሰምቷል። ባለቤቱ ሄለን ስፔሊንግ ስትባል በዛው በተጋቡበት ዓመት ወንድ ልጅ አግኝተዋል። ባለቤቱ ሄለን ስፔሊንግ የቢዝነስ ሰው ስትሆን እንደ ታዋቂ ሰው ባለቤት በየሚዲያው የማትታይና የትዳር ሕይወቷን ከሚዲያ ግርግር አርቃ መኖር የምትመርጥ እንደሆነም ይነገራል። ወደ መኖሪያ ቤቶቹ ስናመራ ደግሞ ተጫዋቹ ቤት መግዛትን ሲያስብ የመጀመሪያ ያደረገው ሀገሩ ኖርዌይን ነው። ዞሮ ዞሮ ከቤት ኖሮ ከመሬት እንዲሉ
ሀገር ዞሮ መግቢያ ናትና እሱም በርገን በተሰኘችው የኖርዌይ ከተማ ጎጆ መቀለሱን የመጀመሪያ ውሳኔው አድርጓል። ይህ ቤት 1.4 ሚሊዮን ዩሮ እንዳወጣም መረጃዎች ያመለክታሉ። ይህ በከተማዋ እጅግ ልዩ ነው የተባለለት ቪላ 4 የመኝታ ክፍሎች አሉት። በአረንጓዴ እጽዋት ያሸበረቀውን ግቢ እየተመለከቱ ምግብ ማብሰል የሚያስችል ክፍት ኩሽና ተሰርቶለታል። በእንግሊዝ ደግሞ አብዛኞቹ የአርሰናል ተጫዋቾች የሚኖሩበት ቅንጡ አፓርታማ ላይ በኪራይ ይኖራል። ተጫዋቹ ከኖርዌይ ውጪ በአውሮፓ ከተሞች ቤት መግዛቱ ቢጠረጠርም እርግጠኛ የሆኑ መረጃዎች ግን የሉም። ቄንጠኛው ተጫዋች የመኪና ምርጫዎቹም እንዲሁ ቅንጦት የታከለባቸው ናቸው። የመጀመሪያ የመኪና ምርጫው ልክ ማርቲን ኦዲጋርድ ከሚለው ስሙ ጋር የምትሄደዋ አስተን ማርቲን DB9 ነች። ይቺ አስደማሚ መኪና በተጫዋቹ ጋራዥ ከሚገኙት መኪኖች መካከል እጅግ ውዷ እንደሆነችም ታውቋል። ታዲያ የዋጋዋ ነገርስ ከተባለ ደግሞ $200,000 ገደማ መሆኗን መረጃዎች ያሳያሉ። እቺ እንግሊዝ ሰራሽ የቅንጦት መኪና በጥንካሬና ፍጥነት እንዲሁም በአስደማሚ ዲዛይኗ አይነግቡነት የተመሰከረላት ነች። ማርቲን ኦዲጋርድም በእንግሊዝ ጎዳናዎች ሽር ብትን ሲል ደግሞ ደጋግሞ የሚጠቀማት መኪናው ነች። የማርቲን ኦዲጋርድ መኪና ማቆሚያ ውስጥ ሌላኛዋ በድምቀት የምትታየው መኪና ደግሞ ፖርሽ ካይን ነች። ይቺው መኪና $70,000 የተከፈለባት ስትሆን እስከ 152 ማይል በሰዓት መክነፍም ትችላለች። የ$45,000 አውድ 5 እንዲሁ ማርቲን ኦዲጋርድ ከሸመታቸው መኪኖች መካከል ሌላኛው ነው። በክርስቲያን ቤተሰብ ውስጥ ያደገውና አሁንም የክርስትና እምነት ተከታይ እንደሆነ የሚናገረው ማርቲን ኦዲጋርድ ከእምነቱና በግል ስብዕናው በመነጨ ዩኝ የማይወድና ቅንጦትን አብዝቶ የሚሻ አይደለም። በቅርቡ አዲስ ውል ከአርሰናል ጋር ያሰረው ማርቲን ኦዲጋርድ በመድፈኞቹ ቤት እስከ አውሮፓውያኑ 2028 የሚቆይም ይሆናል። በአዲሱ ውል መሰረትም ተጫዋቹ በዓመት 12 ሚሊዮን ዩሮ ገደማ ገቢ የሚያገኝ ይሆናል። ከብዙ ጣውረዶች በኋላ ዳግም ወደ ብቃቱ ተመልሶ አስደናቂ ብቃቱን እያሳየ የሚገኘው ማርቲን ኦዲጋርድ አርሰናል ቤት የጠረረውን ዋንጫ ለማሳካት ትልቅ አበርክቶ እንደሚኖረውም ብዙ የክለቡ ደጋፊዎች ተስፋ ያደርጋሉ። እሱም በአምበልነት ከሚመራው አርሰናል ጋር እንደ እንግሊዝ ፕሪሚየር ሊግና የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ለማሳካት ያለውን ሁሉ እንደሚሰጥ ደግሞ ደጋግሞ ይናገራል። ውድ ቻናላችን ቤተሰቦች እኛም በዛሬው ጥንቅራችን ዝቅ ቢሉም ዳግም ወደ ከፍታ መመለስ እንደሚቻል ማሳያ የሆነውንና በስብዕናው እንዲሁም በታታሪ ሰራተኝነቱ የሚወደሰውን የአርሰናሉን የመሃል ሜዳ ሞተር ማርቲን ኦዲጋርድን የተመለከትንበትን ዝግጅታችንን በዚሁ ፈጸመን። አብራችሁን ስለቆያችሁ ከልብ አመሰገንን። ሰናይ ጊዜ